የብልጽግና አገዛዝ ደግሞ የቅርብ ጊዜ ብልጽግና የሚባል አገዛዝ ነበር፣ ኢህአዴግ የሚባል አገዛዝ ነበር ብለን እንደምንናገረው 2019 ላይ በእርግጠኝነት ብልጽግና የሚባል አገዛዝ ነበር ብለን የምንናገርበት ዓመት እንደሚሆን በእርግጠኝነት መናገር ይቻላል። ብልጽግና 2019ን በፍጹም አያየት በተለይ 2019ን ላይ የሚችልበት እድል ምክንያቱም ሳንት እንደው በአንድ ቀን በሁለት ቀን ምናምን የሚባል ጉዳይ አይደለም። ስራ የተሰራበት ረጅም ጊዜ ውይይት የተደረጉባቸው እውነቶች ናቸው። አንዳንድ ጊዜ ሁሉንም መረጃ ይፋ ማድረግ ተስፋ ያደረጉት ላሽቋል የሚሉትን ኢኮኖሚ ምሬት ውስጥ ገብቷል የሚሉትን ህዝቡን ነው ወይስ እየታገለልን ነው የሚሉትን ፋኖን ነው? ጊዜ ገደብ የሚቀመጡ ነገሮች ብዙ ጊዜ እንደው እንትን ሲሉ እናያለንና አንዳንድ እርግጠኛ መሆኑም ሌሎች የተለያዩ ነባራዊ ሁኔታዎች ይመጣሉ። በተባለው ጊዜ የተባለው ነገር ላይ ከሰትም ይችላል። ሰላም ጤና ይስጥልን። እንዴት አላችሁ ውድ ቤተሰቦቻችን? ይህ ዘኢትዮጵያ የዩቲዩብ ቻናላችን ነው። ጥላሁን አክሊሉና አማሃ ደገፋ በወቅታዊ ፕሮግራማችን ወደ እናንተ መጥተናል። ዛሬም እንደተለመደው ሊነሱ የሚገባቸውን ጉዳዮች እያነሳሳን ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ጥላ እንዴት አለ? እግዚአብሔር ይመስገን ሰላም ነኝ። እንዴት ነው አለን? በቀጣይ ቀናት ውስጥ በኢትዮጵያ ፖለቲካ አዲስ ምዕራፍ ይጻፋል እና አዳዲስ እውነቶችም ይስተናገዳሉ የሚሉ መረጃዎችን እየሰማን ነው። ውይይቶችን መረጃ ለማለት ያስቸግረኛል። ትንተናዎችን እየሰማን ነው። የፐርሰናል ኦፒኒየንም ሊሆን ይችላል። ብልጽግና 2019ን አያይም የሚል ደፍሮ የሚናገር ሰው ብቅ እያለ ነው። እንደውም በዚህ መሀል ተመልካቾቻችን ስለምን እያወራን ግልጽ እንዲሆንላቸው ኤዲተራችን ቪዲዮ ለተመልካቾቻችን ያሰማልንና እንመለሳለን። ቀጣዮቹ ቀናቶች የኢትዮጵያን ፖለቲካ አዲስ ምዕራፍ የሚጽፉ አዲስ እውነቶችን የሚያስተናግዱ እንደሚሆኑ ይታመናል። ለዛም ነው በተለይ በቀጣይ ቀናት የብልጽግና አገዛዝ በተለይ 2019ን ላይ የሚችልበት እድል ምክንያቱም ሳንት እንደው በአንድ ቀን በሁለት ቀን ምናምን የሚባል ጉዳይ አይደለም። ስራ የተሰራበት ረጅም ጊዜ ውይይት የተደረጉባቸው እውነቶች ናቸው። አንዳንድ ጊዜ ሁሉንም መረጃ ይፋ ማድረግ በጣም አስቸጋሪ ስለሚሆን ከዛ በተጨማሪም ደግሞ አገዛዙም መረጃ የሚሰበስበው ከሚዲያ ስለሆነ ነው እንጂ ተስፋ እንዳለ የብልጽግና አገዛዝ ደግሞ የቅርብ ጊዜ ብልጽግና የሚባል አገዛዝ ነበር፣ ኢህአዴግ የሚባል አገዛዝ ነበር ብለን እንደምንናገረው 2019 ላይ በእርግጠኝነት ብልጽግና የሚባል አገዛዝ ነበር ብለን የምንናገርበት ዓመት እንደሚሆን በእርግጠኝነት መናገር ይቻላል። እኛም በዋነኝነት በራችን አስረን እንዲሁም ደግሞ ማይካችን ብለን በቀጣይ ቀናት የሚሆኑትን ሁነት ወደ ህዝባችን እናደርሳለን ማለት ነው። እንግዲህ እንዲህ አይነት በጊዜ ገደብ የሚቀመጡ ነገሮች ብዙ ጊዜ እንደው እንትን ሲሉ እናያለንና አንዳንድ እርግጠኛ መሆኑም ሌሎች የተለያዩ ነባራዊ ሁኔታዎች ይመጣሉ። በተባለው ጊዜ የተባለው ነገር ላይ ከሰትም ይችላል። ግን ያሉት ነገሮች ወደዛ የሚያመሩ ነው በሚል ትንታኔ ለመስጠት እንጂ ቁርጥ ያለ አብይ አህመድ እንቁጣጣሽን አይም የሚል እንዲህ አይነት ነገር ውስጥ መግባትም ተገቢ አይደለም። 6 ወር ዕድሜ ያለው እንዲህ ጊዜ መስጠቱን በራሱ አንዳንድ ጊዜ ተገቢ ላይሆን ይችላል። ግን የሚያሳዩት የሚታዩ ነገሮች አገዛዙ በራሱ ጊዜ እርስ በርሱ እየተጠላለፈ በኢኮኖሚ እየደቀቀ የመጣ እኮ ነው። ምን እንዴት አድርጎ በተአምር በአስማታዊ በመንኮታዊ በምን ሀገሪቱን እየመራት እንዳለ ራሱ ለሁላችንም እንደ እንቆቅልሽ ነው የሆነብን። ሀገሪቱ እየደቀቀች ያለች ነች። በኢኮኖሚ ብቻ እነፋኖ ሳይመጡ ሌሎች ኃይሎች ሳይመጡ እየሆነ ያለው ሁኔታ ስርዓቱን የሚጥለው ነው። ህዝቡን ወደ አብይ አህመድ እየገፋ ህዝቡ በብሶት ፈንቅሎ እንዲወጣ በየቀኑ በሚያደርጋቸው ንግግሮች በንቀቱ በብዙ ነገር እያደረገ ነውና እነዚህን አይተን ነው እንግዲህ ሙሉጌታ ምናልባት አገዛዙ ብዙ እድሜ የለውም የምንለው። ቀነገደብ ማስቀመጥ ቀነቀጠሮ ማስቀመጥ ሳይሆን ያው የእውነት ትንተና ትሰራለህ። የእውነት ትንተናዎቹ የሚያሳዩት ነባራዊ ሁኔታዎቹ መረጃዎቹ የሚያሳዩት ቀደም ይፋ ማናደርጋቸው ጊዜ የሚገልጻቸው ያልናቸው መረጃዎች የሚያሳዩት የብልጽግና አገዛዝ ረጅም ጊዜ እንደሌለው ነው። በዛ ሂደት ውስጥ አንዳንድ የኃይል አስተላልፎች ሊቀያየሩ ይችላሉ። ከዛ በተጨማሪ ደግሞ ሌሎች ነገሮችም ሊፈጠሩ ይችላሉ። እነዛ ያው መቀየር አችልም አንዳንድ ነገሮች። ነገር ግን አሁን ካሉት ነባራዊ ሁኔታዎች ስንረዳ የአብይ አህመድ አገዛዝ ታሪክ የሚሆንበት ጊዜ ቅርብ እንደሆነ በእርግጠኝነት መናገር ይቻላል ካሉ መረጃዎች አኳያ ነው። ነገር ግን መረጃዎች ደግሞ ይለዋወጣሉ። ምክንያቱም ጠዋት የደረሰን መረጃ ከሰዓት ሊቀየር ይችላል። ይህን በአግባቡ መረዳት ያስፈልጋል። ከዛም አኳያ እንደሆነ መግለጽ ያስፈልጋል። አንዳንዶች ልክ ነህ እችን መረጃ ወስደው ትናንትም እንደዚህ ብላችሁ ነበር ዛሬም እንደዚህ እያላችሁ ነው በሚል እንትን ሊሉ ይችላሉ። ከዛ አኳያ ነው።
እንግዲህ ተመልካቾቻችንም እንደሰሙት እኛም ከዚህ ፕሮግራም በፊት እንዳየነው ብልጽግና 2019ን በፍጹም አያየትም የሚል ነገር ሲናገር ሰማን። አልተደጋገሙም እነዚህ ነገሮች? አዎ እንግዲህ በጣም ነው የተደጋገሙት። በጣም ብዙ ጊዜ የተለያዩ ፖለቲከኞች፣ ማህበረሰባዊ አንቂ ወይም አክቲቪስቶች ትንበያ ሲሰጡ ትመለከታለን። የጊዜ ቀመራቸውን በጣም አሳጥረው፣ አንዳንዶቹ ደግሞ በተወሰነ ጊዜ በኋላ አሁን ስልጣን ላይ ያለው መንግስት እንደሚወድቅ ተንብየዋል ወይም ተናግረዋል። እንግዲህ ብዙ ናቸው። አጠቃላይ የጊዜ ቀመርተኞች ብንላቸው መልካም ነው። ኢንጂነር ይልቃል፣ ልደቱ፣ አንዳርጋቸው ጽጌ፣ አሁን ደግሞ ሙሉጌታ አንበርብር የተባለ የቀድሞ ጋዜጠኛ አሁን በሚዲያ ላይ ነው የሚሰራው መሰለኝ፣ ሀሳባቸውን ገልጸዋል። አሁን ኢንጂነር ይልቃል ምናልባት ትዝ ካለ 3 ወር ጊዜ በኋላ የአብይ አስተዳደር ይወርዳል። ይሄ ከተናገረ ስንት ጊዜ ሆነው? ረጅም ጊዜ ሆነው። ልደቱ በ45 ቀን ብሎ ነበር፣ ያም አልተሳካም። አንዳርጋቸው ጽጌ ደግሞ በ2027 በፈረንጆች ከ6 ወር በኋላ የሚል ትንበያ ተሰጥቷል። አሁን ደግሞ ይሄ ማን ነው ሙሉጌታ አንበርብር የተባለው ጋዜጠኛ በ2019 ዓመተ ምህረት የአገዛዝ ያክትምለታል ብሎ ከመሳይ ጋር ባደረገው ቃለ ምልልስ ተናግሯል። እንግዲህ ከላይ ያሉትን ስትመለከታቸው ሁሉም ተናግረውታል፣ ተንብየዋል ማለት ይቻላል። ግን አልተሳካም። ማለት ምንድነው የምትመለከተው? የእነሱን የፖለቲካ ፐርስፔክቲቭ ሮንግ መሆኑን፣ የፖለቲካ እይታቸው በጣም የተሳሳተ መሆኑን ነው የምትመለከተው። ሁሉም መመኘት ኖርማል ነው፣ ጤናማ ነው፣ ህጋዊ ነው። ምንም የምኞት ችግር የለውም። ግን ምኞትን የምትገልጽበት መንገድ ያው ያንተን አቋም ወይም ያንተን የፖለቲካ ሁኔታ ግምት ውስጥ የሚከት ነው የሚሆነው። አሁን 45 ማን ነው በ2019 ዓመተ ምህረት የአብይ መንግስት አብቅቶለታል ብሎ ነበረ። መሳይ ደግሞ ጥያቄ ጠየቀው። ምንድነው ያለው? ይሄ ግምት ምናልባት ከዚህ በፊት ይሄን ቀን ብለን ቁርጡን መናገር የለብንም፣ ከዚህ በፊትም እንደዚህ ተብሎ ሳይሳካ ቀርቷል። አሁን ትምህርት የወሰደ ይመስለኛል መሳይ መኮንን። እሱ ጋር ነው ብዙዎቹ እየመጡ ትክክል። አሁን መሳይም እዚህ ጋር ያው ብዙዎቹ እንዳልተሳካላቸው ስላየ ነው እንጂ ሊቀበል ይችል ነበር። አንደኛ አሁን በአጠያቂ ሁኔታው ምንም የምትመለከት ለዛኛው ቡድን ያደላ ነው እንጂ የጋዜጠኝነትን ስራ አይደለም፣ ወይም የአንድ ሚዲያ ተቋም አቋም አይደለም የሚገልጸው። እንደዛ ቢኖረው ብዙ ጥያቄዎች መጠየቅ ይችል ነበር። ምሳሌ በ2019 ዓመተ ምህረት የአብይ አገዛዝ ያክትምለታል ሲል እነሱ ምን ያህል ፕሮግረስ አድርገዋል? ምን ያክል ቦታ ይዘዋል? ቢያንስ የሀገሪቷን ግማሽ ያክል ቦታ መያዝ አለባቸው ማለት ነው። በ2019 ማለት ኦልሞስት 2 ወር ምናምን የቀረው ጊዜ ነው። እንደዛ ከሆነ አሁን አብዛኛውን የአማራ ክፍልም ብቻም ሳይሆን ሌሎችንም የኢትዮጵያ ውስጥ ያሉትን ክልሎች ተቆጣጥሮታል ማለት ነው። እና ይህን መጠየቅ ነበረበት። ምን ያህል ፕሮግረስ አድርገዋል? ምን ያህል ወታደራዊ ድሎቻቸው በእጃቸው አለ የሚሉን አልጠየቀውም። እንደገና ከዚህ በፊት የተነገሩ ትንቢቶች፣ የተነገሩ ፕሬዲክት የተደረጉ ነገሮችን አንድ በአንድ መጥቀስ ይችል ነበር። ቅድም ያልኩት ኢንጂነር ይልቃል 3 ወር ብሎ ነበር። ልደቱ 45 ቀን ቀረው ብሎ ነበር። እንደገና አንዳርጋቸው ጽጌም በ2027 ብሏል። እሺ እሱ ወደፊት ነው ገና። ግን እነዛ የተነገሩትን ነገሮች፣ የተገለጹ ሀሳቦች ውድቅ መሆናቸውን በማንሳት ይሄን አሁን ያለው መሳካት እድሉ ምን ያህል ነው ብሎ በደንብ አጠንክሮ መጠየቅና ማፋጠጥ ይችል ነበር። አላለም። እስቲ ወደኋላ ታሪክን ስንመለከት ወያኔ አዲስ ኢትዮጵያን አጠቃላይ እንደተቆጣጠረ ማለት ነው። አብዛኛውን ክፍል ከተቆጣጠረ በኋላ ቆይቷል። አዲስ አበባን ሳይቆጣጠር አዲስ አበባን መቆጣጠሩ ነው እንግዲህ ግንቦት 1983 ተብሎ የተከበረው እንጂ ግንቦት 1983 ተብሎ ኦፊሻል የታወቀው እንጂ ከየካቲት ጀምሮ አብዛኛውን የሀገሪቷን ክፍል ተቆጣጥሮ ነበር። ከዛ አዲስ አበባን ከተቆጣጠርና ወደ ስልጣን ከመጣ በኋላ 1 ዓመትም አይቆይም የሚል ብዙዎች ተናግረው ነበር። በቃ 1 ዓመት በላይ አይቆይም የሚል ነው የብዙዎች ሀሳብ። ግን ስንት ዓመት እንደገዛ ማንም በግልጽ የሚያውቀው ነው። 27 ዓመት ነው በስልጣን ላይ የቆየው። እና አንዳንድ ጊዜ ትንበያዎች፣ እነዚህ ፕሬዲክት የሚደረጉ ነገሮች መሰረት ቢስ ናቸው።
አሁን ፋኖዎች ከዚህ በፊት 2017 4 ኪሎ እንገባለን ብሎ ነበር ዘመነ ካሴ። አሁን 2017 አልፎ 2018 ማቶም እሱም ሊያልቅ ነው። 2 ወር በኋላ 2019 ይገባል። ይሄ ደግሞ ሙሉጌታ ደግሞ 2019 አይም እኮ ነው 2019 አይም መንግስት ነው ያለው። ግን አይም ነው ያለው አይደለም። ማነው መሳይ ግን ምንድነው ያለው? መስከረም 1 ነው ማለት ግን አይቻልም። ቀን እንቁጣጣሽን አይም ብሎ ቀን ማስቀመጥ አይቻልም። እርግጠኛ ሆኗል ማለት ነው። በ2019 ተስማምቷል። በ2019 ሳይሆን በመውደቁ ተስማምቷል። በ2019 በመውደቁ ተስማምቷል። ይህን ያህል ቀን ብሎ ግን መስከረም አይደለም ጥቅምት ሊሆን ይችላል፣ ህዳር፣ ታህሳስ እያለ በሆነ ወራቶች ሊሆን ይችላል የሚል እርግጠኛነት አለበት። ይህ ምኞቱ ነው። ቅድም እንዳልኩት ብዙ ምኞቶች አሉ። እኛ እንግዲህ ይህ መንግስት መቼ ወድቃል መቼ አውድቅም የሚል ምንም አይነት ዝም ብሎ ትንበያዎችን ልንሰጥ አንችልም። ምክንያቱም አንዳንዴ ትንበያን የምትሰጠው እኮ ወይም ፕሬዲክት የምታደርገው የሆነ ነገር አትሊስት አይተ ነው፣ ሁኔታዎችን አይተ ነው። አሁን እነሱ ያቀረቡት ምንድነው? የኢኮኖሚ ሁኔታ ብዙ ሰው በኑሮ ስቃይ ውስጥ ነው ምናምን። ይሄ ብቻውን የአንድን መንግስት መውደቅ አያሳይም። በየትኛውም ሀገር ላይ ብዙ ከኛ በላይ ኢኮኖሚያቸው ተንኮታከቱ አገራት መንግስታቸው ጠንክሮ ይቀጥላል። ህዝቡ በኑሮ ሁኔታ በጣም ቢቸገርም የተለያዩ ክራይሲሱ ቢገባም የመንግስትን ሳይገለበጥ ሊቀጥል የሚችልባቸው ብዙ አጋንትኖች አሉ። በአፍሪካ ውስጥ በተለይ ብዙ በአፍሪካ በምዕራብም በመካከለኛውም አፍሪካ ውስጥ ያሉ ብዙ ሀገሮች በድህነትና በጣም በብዙ ኢኮኖሚ ጫና ውስጥ ያሉ ናቸው። ግን መንግስታቸው ጠንክሮ ቀጥሏል። ስለዚህ እነሱ ሀገር እንደዚህ አይነት ትንበያም ሊሰጥ አይችልም። ህዝቡ በኢኮኖሚ ስለደቀቀ መንግስት በዚህ በኩል ይወድቃል ብሎ ማለት አይቻልም። ይሄ ኮዝ ሊሆን አይችልም። ለዚህ መንግስት አሁን ሊወድቅ ነው ብለህ ወይም አሁን ለተነበዩት ነገር ኮዝ ሊሆን አይችልም። ኮዝ የሚሆነው በትክክለኛው በኃይል እነሱ ብዙ ቦታዎችን ተቆጣጥረው ከሆነ ብዙ መሬቶችን ከሆነ መንግስት በቃ ኃይል የለውም። ስለዚህ ኃይሉ የተወሰነች ቦታ ይሆናልና በዋናው ከተማ አካባቢ ይሆንና ብዙ ቦታዎችን ካጣሉት ካደረገ ይሄንን የማጣበት ምክንያት የለም የሚል ፕሬሚስ ትሰጣለህ። ከዛ ውጭ ግን ዝም ብሎ ኢኮኖሚ ክራይሲስ ላይ ስላለ ሀገሪቷ በኑሮ ጫና ላይ ስላለች በተለያዩ ማህበራዊ ቀውሶች ስላሉ መንግስት ይወድቃል ብለህ የምትነበየው ነገር የለም። እና የትንበያው ምኞት ነው። ምኞት ኖርማሊ ይቻላል መመኘት። ችግሩ ምኞትህ ተግባራዊ ይሆናል ወይ ኢፌክቲቭ ይሆናል ወይ የሚለው ነገር። ቅድም እንዳልኩት ልደቱ የ45 ቀንና የይልቃል 3 ወር ጊዜ አይነት ነው የሚሆነው። አሁን 2019 መጣሽ መስከረም እንኳን ከዛ በኋላ ምን ሊሉ ነው? ትንበያቸው ነው እንደገና ወደ 2020 ላይ ያሸጋግሩት ነው። ተመልካቾቻችንም የጋበዝነው ቪዲዮ ላይ እንደዚህ ሲሉ ነው። አሁን መሳይ ይሄንን ጥያቄ ሲጠይቅ አንዳንዶች እንዲህ ብላችሁ ነበር ይሉናል የሚል ነገር እንደውም እነሱም እንዲህ አይነት ነገር እንደሚመጣባቸው ጭምር ገብቷቸዋል። በፈገግታ መሆኑም ፌሻል ኤክስፕሬሽናቸውንም ስታየው እንደው ዝም ብሎ ለማውራትም ወይ ፕሮፓጋንዳ ለመስራትም ብለው እየሰሩ ነው እንዴ የሚል ጥያቄ እንድታነሳ ያደርጋል። ግን ይፋ እናደርገውም እንጂ አለ አሁን ሙሉጌታን በድብር ሲናገር ሰምተዋል። ይፋ እናደርገውም በሚዲያ ምክንያቱም አገዛዙ መረጃ የሚሰበስበው ከሚዲያ ስለሆነ ይፋ እናደርገውም እንጂ ይሄ 1 ቀን 2 ቀን የምንለው አይደለም። ረጅም ጊዜ የተደረገ ዝግጅት አለ። በሚዲያ ይፋ የማናደርገው ነገሮች ስላሉ የኛ ግምገማዎች ስላሉ 2019 ላይ ይህንን መንግስት እንቀይራለን የሚል ድምዳሜ ላይ ነው ሲደርስ የምትሰማው። አሁን አንተ ባልካቸው ምኞት ነው እነሱ ራሳቸው ገና መች ገፉ የሚሉትን ነገሮች እንዳሉ ሆኖ ምን ቢሳካላቸው ነበረ ይህንን አሁን ቃል የገቡትን ነገር ማድረግ የሚችሉት? አሁን ለምሳሌ ልደቱ አያሌው 45 ቀን በቂ ነው ሲል እንዲሟላ ያስቀመጣቸው ቅድመ ሁኔታዎች ግን አሉ። በተለይ የተቃዋሚውን ትብብር ህዝቡን አነሳስቶ ለዚህ ለነሱ ለተቃዋሚው ለተባበሯል ለሚባሉ ተቃዋሚዎች እድል እንዲሰጥ የሚያደርግ የተለያዩ ፖለቲካዊ ኢኮኖሚያዊ ጫናዎችን ማድረግ ሲቻል የሚሉ የተለያዩ ቅድመ ሁኔታዎችን አስቀምጧል። በተለይ አንድ መሆን የሚለው ቅድመ ሁኔታ በትልቁ የተቀመጠ ነው። አንድ ምን የሚባል መጽሐፍ ነበረ ስሙ ተዘነጋኝ፣ ልቦለድ መጽሐፍ ነው። ኦፍኮርስ እዛ ላይ ያስቀመጣቸው ቅድመ ሁኔታዎች አሉ፣ 11 እንደዚህ የሚደርሱ እነሱ ከተሟሉ በ45 ቀን ይህንን መንግስት እንገለብጣለን የሚል ማለት ነው። እነዚህ ሰዎች 2019 ላይ እንዲህ እናደርጋለን ካሉ በይፋ ባንናገርም
የገመገምነው ነገር ግን በራሳችን ትንታኔ የገመገምነው ነገር አለ ይላሉ። ምኞት አይደለም ማለት ምኞት አይከለከልም ብለን የምናቀለው ነገር ብቻ ሳይሆን ምን ቢያደርጉ ነበረ? አሁን ቅድም አንድ ነገር ተናገራል። አትሊስት ግማሹን የኢትዮጵያ ክፍል እንኳን ቢቆጣጠሩ አንድ ነገር ነው ብለህ ነበረ። ሌሎች ምን መሟላት አለባቸው እነዚህ ሰዎች የሚናገሩት ነገር መሬት ጠብ ያለ ነው ብለን እንድንል? እንግዲህ ጥሩ ነው። አንደኛ ቅድም ያልኩት ነው። በአብዛኛውን የሀገሪቷን ቦታዎች፣ ክልሎች፣ ከተሞች እና የተለያዩ አካባቢዎችን መቆጣጠራቸው ይሄ በእርግጥ ትንበያቸውን ወደ እውነታ ያስኬደዋል። አሁን በአማራ ክልል ብቻ ነው የሚንቀሳቀሱት። ማይንዱ በአማራ ክልል በተወሰነች ቦታ ነው ያዙ እንኳን ቢባል በዛው ክልል ያለው የተወሰነ ቦታ ነው እና ይሄ ባልተሟላበት ሁኔታ ሌሎች ክልሎችን ገና የትኛውን የደቡብ ክልል ነው፣ የትኛውን የምስራቅ ክልል ነው፣ የትኛውን የምዕራብ ኦሮሚያ ክልል ነው የተቆጣጠሩት እና ነው ይህንን በድፍረት የሚናገሩት። በአማራ ክልል ያሉትን ቦታዎች እንኳን ቢቆጣጠሩ እኮ አማራን ለብቻው ይዞ የመያዝ እንትናቸው ይሰፋል እንጂ ከዛ ውጭ እኮ ላይንቀሳቀሱ ይችላል። ለምሳሌ ወያኔ ትግራይ ክልልን ለአንድ ዓመት በላይ ተቆጣጥሮት ነበር። ደርግ በስልጣን ላይ ያለ ሙሉ ትግራይን ተቆጣጥሮት ነበር። እንደዛ አንድ ነገር ግን ትግራይ ላይ የሚሰጡ በጀቶች ይቋረጣሉ፣ ሌሎች ነገሮች ይቋረጣሉ። ትራንስፖርት፣ የንግድ እንቅስቃሴ፣ ማህበራዊ አገልግሎቶች ሁሉ ተቋርጠው ህዝቡ በወያኔ እንትን ውስጥ መዳፍ ውስጥ ሆኖ ነበር ለአንድ ዓመት አካባቢ። በጎጃም እና በአንዳንድ ቦታዎችም ወያኔ ረጅም ሰዓት ክልሉን ተቆጣጥሮ የያዘባቸው ሁኔታዎች እንደዛ ነው የሚሆነው። ቢይዙት እንኳን አማራ ክልል ያዙ ቢባልም እንኳን ግን አሁንም ደግሞ አልያዙ። ስለዚህ መሟላት አለባቸው የሚለው ሌሎች ነገሮችን ከተመለከትን ደግሞ የመንግስት የፖለቲካም ሁኔታ፣ የአመራሩ ሁኔታ፣ ስልጣን ላይ ያሉት ባለስልጣናቶች ሁኔታ። ለምሳሌ በደርግ ብዙ ባለስልጣናቶች ይከዱ ነበረ በወቅቱ። ኢቨን ምክትል ፕሬዚዳንት ማነው የሀገሪቱ ከፍስሐ ደስታ በኋላ ፕሬዚዳንት የሀገሪቱ ምክትል ፕሬዚዳንት ፍስሐ ደስታ ነበረ። ምክትል ፕሬዚዳንቱን የተሾሙት አቶ አማንደን የሚባሉ ኤርትራዊ ናቸው ትውልዳቸው። እሳቸው ተሾሙ በ6 ወር ነው እንግዲህ ስኳር በሽታ ልታከም ነው ብለው ወደ አሜሪካን ሄዱ። እዛ መቆየት አለብህ ተባልኩ አሉ። ቀሩ በዛው። ይሄ እንደዚያ ታሪክ አለ በኢትዮጵያ ውስጥ። ምክትል ፕሬዚዳንቱ ነው በዛው ጠፉ፣ የሀገሪቷ ማለት ነው። ሌሎችም ይከዱ ነበር። መንግስቱ ኃይለማርያም ያመናቸው ሁሉ ጥበውን ከዱ። ምናልባት አንተ ላትኖርም ትችላለህ ማለት ልጅ ልትሆን ትችላለህ እንጂ በብዙ መጽሐፍቶች ላይም የተጠቀሱ ነገሮች አሉ። ብዙ ጀነራሎች ይከዱ ነበረ። ብዙ የጦር አመራሮች ከጦር ማሰልጠኛ ሁሉ ጥለው ሄዱ ነበር፣ የበታች መኮንኖች። ይሄ ሁሉ የሚያሳየው ምንድን ነው? የሰራዊቱን አንድነት መናጋትና አጠቃላይ በማዕከላዊ መንግስት ላይ የሚያሳድረው አሻራ ስላለ በጣም በውስጥ ኢንተርናል ክራይሲስ ውስጥ ነበረ መንግስት። እስከ መጨረሻ መንግስቱ ኃይለማርያም ራሱ የመጥፋት ሁኔታ አጋጥመው ማለት ነው። ይህ የተፈጠረው ምንድነው? በኤክስተርናል ብቻ ሳይሆን ኢንተርናሊ የተፈጠረ ችግሮች ስለነበሩ፣ ክራይሲሶች ስለነበሩ መንግስቱም ያንን መቋቋም ስላልቻለ ጥሎ ወደ ዚምባብዌ ጠፍቷል። በኢትዮጵያ አሁን ባለው ስልጣን መንግስት ላይ ግን ይሄ አለ ወይ? በአመራር ላይ የጠፋ ጀነራል አለ ወይ? የከዳ ጀነራል አለ ወይ? በኢንቴሊጀንስ ደረጃ የተበላሸ ነገር አለ ወይ? አሁን ይሄ መንግስት ጠንካራ የአየር ኃይል አለው። ጠንካራ የኢንቴሊጀንስ በጣም ዘመናዊ የሆኑ የኢንቴሊጀንስ ስራ እየሰራ ነው። በአየር ኃይል እስከ ድሮን የመጠቀም ቴክኖሎጂ በእጁ ነው። በዘመናዊ ጦር መሳሪያ የታጠቀ ነው። የምድር ጦርም አሉ፣ ሰራዊቶችም አሉት። መከላከያ ኃይል በቂ ያለው። ይሄ ሁሉ የተደራጀ ኃይል የተነካው ነገር የለም። ገብቶሃል? ሙሉ ኃይሉን አልተጠቀመም ማለትም ይችላል። እንደውም ሙሉ ኃይሉን መጠቀም ቢችል ሌላ አንደኛ በክልሉ ውስጥ በቃ የለየለት ጦርነት የሚከሰተው ብዙ ሰዎችም ሊሞቱ ይችላሉ። እና አሁን እሱ ማነው ሙሉጌታ ያለው ይፋ ማናደርገው ነገር አለ። አሁን ለማያውቅ ሰው የሆነ አደገኛ እንትን አላቸው ምናምን ብሎ ሊል ይችላል። ምንድነው ይፋ ማያደርጉት? እየተዋጉ ነው የያዙት። ሌላ እንትን አለ፣ ቦታ ነው የሚይዙት፣ ስፍራ ነው የሚይዙት። በአይንና የሚታይና የሚታወቅ ምን ሚስጥር አለ? አሁን እነሱ አንዳንድ ጊዜ ፖለቲካ ላይ የምትናገረው ነገር ያው ፕሮፓጋንዳው ከጦርነቱ በላይ የሚሆንበት ጊዜ አለ።
ይሄ የጠላትን እንትን ማስበርገጊያ ማሸማቀቂያና ማስፈራሪያ፣ ሌላውን ደግሞ ማበረታቻ ሊሆን ይችላል በወገን በኩል ያለው። ግን እውነታውን ስትመለከተው በእውነት ለመናገር ይሄ የሚናገሩት ንግግር የሚያስቀምጡት ወደፊት ትንበያ ልክ አለመሆኑን አንደኛ ከተሞክሮ ማወቅ ይቻላል። አሁን ካለው ነገርም ተነስተ ምን ያክል ፕሮባቢሊቲው ምን ያክል ነው፣ ምን ያክል የመሳካት አቺቭ የማድረግ ሁኔታ አለው። ይሄ መንግስት በሚቀጥለው ዓመት 2019 ይወድቃል ብለህ ስትል በጣም ብዙ እንትኖች ሊኖሩ ይገባል። ለመውደቅ የሚያስችላቸው ብዙ ግባቶች ማወቅ እንትን ማለት ያስፈልጋል። ከዛ ውጭ ግን ዝም ብሎ በአየር ላይ የሚተነበይ ነገር ነው የሚሆነው። እንደዛ ነው የማስበው። ልክ ኢህአዴግን ነበረ ብለን እንደምንገልጸው 2019 ላይ ብልጽግና ነበረ እንላለን ሲል ነበረ። ይህም ምኞት ነው። ሙሉጌታ እንግዲህ አዲስ ተመኚ ነው ማለት ነው። ወይም ለፓርቲው ላለበት ፓርቲ የፋኖ ተወካይ እንትን ሆኖ ፋኖን ወክሎ የፋኖን ምኞት ወደፊት ለማስቀጠል የተናገረው ንግግር ነው። እንዴት እንደዛ ይላል አባባሌ ነበረ። ኦፍኮርስ ይሄ መንግስት መውደቁ አይቀርም። እነሱ ተዋጉም አልተዋጉም ትጥቅ አነሱም አልተነሱም እግዚአብሔር በፈቀደው ቀን የሆነ ቀን ይወድቃል። የሆነ ጊዜ ለምሳሌ አሁን ብልጽግናም ከመምጣቱ በፊት እኮ ህወሓት መራሹ ኢህአዴግ ሲቀየር ውስጥ የነበሩ ጉዳዮች ናቸው በአብዛኛው። ኦፍኮርስ የህዝቡ ተቃውሞ ነበረ። በቃ ይሄ መንግስት ዘላለማዊ አይደለም። ግን 2019 ብለህ ማስቀመጡ ነው ልክ የማይሆነው። ምክንያቱም ማንን ነው ተስፋ ያደረጉት? አንደኛ ለተናገርክበት ነገር እንደው ፕሬዲክት ስታደርግ የሆኑ ነገሮች ማልገልጸው ነገር አለ ብለህ በደፈናው ከምታረገው ቤዝድ ኦን ፋክት ነው፣ ቤዝድ ኦን ፕሬዘንት ሪያሊቲ ነው። አሁን ቤዝድ ኦን ፕሬዘንት ሪያሊቲ አሁን ያሉ ተጨባጭ ሀቆችን ነው ይዘህ የምትተነበየው። የሆነ ነገር አይተን ለምሳሌ አያያዙን አይቶ ጭቡጠውን ቀማው የሚለው በጣም ጥልቅ የሆነ አማርኛ ስነ ቃል አባባል አገላለጻችን እንትን የኛ ብሂላችን እንትን ነው። ይሄ ለዚህ የሚያስረዳ ነው። አያያዙን አይቶ ቶቶ ብሎ ጭቡጦን ቀማ። ይሄ አሁን አክቹዋሊ ጭቡጦ ተይዞ እንደዚህ ሊትራሊ ይሄን ይመስላል፣ ግን አይደለም። ይሄ ብቻ አይደለም፣ ብዙ ትርጉም አለው። የሰዎችን ሁኔታ አንድ ልጅ አይተው ሁኔታውን ይሄ ልጅ ዩኒቨርሲቲ ይገባል ትላለህ፣ በጣም ሂዝ ጂኒየስ ብለህ ትተነበያለህ። አይ ይሄ በጣም ሰነፍ ነው፣ ስለዚህ እንደገና ማጥናት እንደገና ማለት እንዳለበት ወላጅ ይመክራል። ብዙ ነገሮች በዚህ መንገድ ይተነበያሉ። ትንበያ ማለት መለኮታዊ ሪቪሌሽን ብቻ አይደለም። ፕሬዘንት ያለውን ነገር አይተህ ነው ፕሪዲክት የምታደርገው። አሁን ፕሬዘንት ያለው ነገር ፕሪዲክት ለማድረግ እና በእርግጠኛነት እነሱ በተነበዩበት መንገድ ተፈጻሚ ይሆናል ወይ? 2019 ይሄ መንግስት ከስልጣን ይወድቃል ወይ? በምን አይነት ሁኔታ? እነሱ ተደራጅተው በጦር መሳሪያ ከዚህ መንግስት እኩል ታጥቀዋል። ጀቶች አላቸው፣ ድሮኖች አላቸው፣ ኢንቴሊጀንስ አላቸው። አሁን የኢንቴሊጀንስ ስራ የሚሰራ የድሮን በዓለም አቀፍ ደረጃ ያላቸው አቅም ምን ያክል ነው? ይህ መንግስት አሁን ለምሳሌ በአሜሪካ መንግስት በሰሞኑ በትግራይ ላይ የተካሄደውን ማዕቀብ እናውቃለን። ይሄ በአሜሪካ መንግስት ፊቱን መለስ እያደረገ የትራምፕ አስተዳደር ከዚህ መንግስት ጋር መቆሙን የምትመለከትበት መንግስት ብቻ ሳይሆን እንደውም የአሜሪካ መንግስት በበላይነት የሚቆጣጠራቸው ድርጅቶች ለምሳሌ እንደነ ሂውማን ራይትስ ዎች ህወሓት ላይ የተቃውሞ መግለጫ ታዲያ ተመልከት። እንግዲህ ከዚህ በፊት እንደውም የኢትዮጵያ መንግስት ላይ ነው አሁን ምልህ የሀገር ውስጥ ብቻ ምሳሌ የዓለም አቀፍ ኃይል አስተላለፍን ማየት ያለብን አስፍተው ነው ማየት ያለባቸው እንጂ እዛ ደባርቅና ደንበጫ አካባቢ ብቻ ጎንደር አካባቢ ብቻ ድል ስላገኙ ያም እኮ የተረጋገጠ ድል አለ። ይይዛሉ፣ ይወጣሉ። እንደዛ መሰማ ነው የሆነ ቦታ ይይዛሉ። ትልቅ ፋክተር ብሎ የሚሉት ይሄ ጽምዶ የሚባለውን ነገር ነው። አሁን የኃይል አስተላለፍ ተፈጥሯል። ከዚህ በፊት የኤርትራ መንግስትም ፋኖም ከኢትዮጵያ መንግስት ጋር ሆነው ነው ህወሓትን ይወጉት። አሁን ግን ህወሓትም የኤርትራ መንግስትም ከኛ ጋር ስለሆኑ የኃይል አስተላለፍ ለውጥ ስላለ በቀላሉ እናሸንፋለን የሚል ግምገማ አላቸው እንትን ላይ የሚታይ። የኢትዮጵያ መንግስትም ግን እጁን አጣጥፎ አልተቀመጠም። ምዕራቦቹን ከጀርባው እያሰለፈ ያለበት ሁኔታ ምናየው። አሁን እነሱ እንግዲህ በቃ የጦርነት እንትናቸው ወደ ሰላማዊ መንገድ ወይም ለህዝብ መቆማቸውን የሚያሳይበት ሁኔታ ከመፍጠር ይልቅ አሁንም ከጦርነት አድማሳቸውን እያሰፉ እንዳለ ነው የምትመለከተው። ከትግራይ መንግስት ጋር ወይም ማን ነው በትግራይ ካለው
አስተዳደር ጋር ያው ጽምዶ በሚል ሻዕቢያ መፍጠሩ ይታወቃል። እነሱም የዚህ አካል መሆናቸውን ነው የተለያዩ መረጃዎች የሚያሳዩት፣ ፋኖ ማለት ነው። ሌላውንም አካል አስገብተውታል። አሁን 50 ሚሊዮን ድርጅቶች መሰባሰብ ይችላሉ በዚህ እንትን ውስጥ፣ ትብብር ውስጥ ይባለው አንድነት ውስጥም ጥምረት ውስጥም ይሁን፣ ግን ምን ያክል በዘላቂነት ይጓዛሉ አብረው የሚለው ነው። በአንድ የበላይ ሊደር የመመራታቸው ፕሮባቢሊቲስ ምን ያክል ነው? ከላይ የሚወጣውን ትእዛዝስ ሁሉም በኩል ደረጃ አሁን ለምሳሌ የበላይ እንግዲህ ኤርትራም ካለበት እኮ የበላያቸው ማን ሊሆን ነው? ኢሳያስ አፈወርቅ ሊሆን ነው። እሱን የልሁን ማለቱ አይቀርም። ታዲያ ኢሳያስ አፈወርቅ እዛ ያለ የፋኖ አመራር ኢሳያስ ሊመራው ነው እንዴ? የአንድ ሀገር መሪ ነው እንግዲህ። ደብረጽዮንም መሪ ሊል ይችላል። ሊደር ከሌለው ደግሞ ምንም የትም አይደርስም። ሊደር የሌለው ነገር እንደዚህ ከፋፍለህ በተለያዩ እንትኖች ዲሴንትራላይዜሽን መስመር መሄድ ከሆነ ዋጋ የለውም። ቢያንስ ሴንትራላይዝድ ሆኖ በአንድ እዝ እንትን ውስጥ መመራት አለበት። እነሱ አሁን በሚሉት መንገድ ውጤታማን ሊሆኑ እንኳን ይችላሉ ብለን ብናስብ፣ በአንድ ሴንትራላይዝ መመራት ደግሞ የፖለቲካ አይዲዮሎጂያቸው የተሰለፉበት የተደራጁበት መንገድ ሁሉ የሚያስኬድ አይደለም። የአማራ ፓርቲ ይሄ ፋኖ ለአማራ ሕዝብ ነፃነት ብሎ ነው የተደራጀ ነው። የትግራዩም ለትግራይ ብሎ የሸኔውም ኮመን አጀንዳ የላቸው። የሸኔውም ቢሆን ለኦሮሚያ ለኦሮሞ ሕዝብ ነፃነት ብሎ እንግዲህ ለአማራ ሕዝብ ብሎ ሸኔው እንዴት ነው የሚታገለው? በዚህ አይነት ሁኔታ ለትግራይ ሕዝብ ብሎ የትግራይ ሕዝብ ለአማራ የሚታገለውንስ እንዴት ነው የሚቀበለው? ምክንያቱም በብሔር የተደራጁ ኃይሎች አንድ ሆኖ ሲዋሃዱ በታሪክም ታይቶ አይታወቅም። እንግዲህ ከታየ ኢትዮጵያ የመጀመሪያው ነው የሚሆነው ማለት ነው። እንደገና እነዚህ ኃይሎች ደግሞ ከኤርትራ ጋር ግንኙነት አላቸው ተብሏል። አሁን የእነዚህ ሰው ኃይሎች ተስፋ እንዴት ነው? የአብይን መንግስት በ2019 እናስወግደዋለን እንጥለዋለን ብለው ሲሉ አሁን ሊፈጥሩት ወይም በፈጠሩት አንድነት ወይም ትብብር ምክንያት ነው የሚሆነው። ይሄ ግን አሁንም ምኞታቸውን ነው እንጂ በአየር ላይ ያለ ነገር ነው እንጂ ገና መሬት ወርዶ አንድነት ፈጥረው ተስማምተው ከተስማሙ በኋላ አብረው በትግል ይጓዛሉ ማለት ከባድ ነው። ለምንድን ነው? በአንድ እንትን የሚመሩ አይደሉም። የፖለቲካ ባክግራውንዳቸው ሁሉም ይለያያል። ሸኔም ቅድም እንዳልኩት ለኦነግ፣ ያኛውም ለዚ አማራ፣ ሳም ለትግራይ። ምናልባት ይሄ የብሔር ፖለቲካቸውን እርግፍ አድርገው ከጣው ከአባቸውን ከላያቸው ላይ ካነሱና በኢትዮጵያ አንድነት እንትን የሚሉ ከሆነ ሊሆን ይችላል ብለህ ታስባለህ። ያ የሚያደርጉ ደግሞ አይደሉም። ሁሉም ያን ለማድረግ ፈቃደኞች አይደሉም። ምክንያቱም እንደዛ ከሆነ የተነሱበት የፖለቲካ አቋምም ሌላ አቅጣጫ ነው የሚይዘው ማለት ነው። አንድ ጥያቄ ብናነሳ እዚህ ጋር ጥሩ ነው። ለምሳሌ የኢኮኖሚ ውድቀት እና የህዝብ መንግስት ላይ የመነሳት ሁኔታዎችን ያነሳሉ። እዚህ ውይይት ላይ እንደሰማ ነው ቅድምም ህዝቡ መንግስት ላይ እንዲነሳ የሚያደርጉ ሁኔታዎችን መንግስት እየፈጸመ ነው፣ በኢኮኖሚም በጣም እየላሸቀ ነው፣ ስለዚህ መውደቁ አይቀርም የሚል ቅድመ ግምት ያስቀምጣሉ። እነዚህ ሰዎች ተስፋ ያደረጉት ኢኮኖሚውንና የህዝቡን ተቃውሞ ነው ወይስ ራሱን ፋኖ ነው የሚል ጥያቄ እንድታነሳ ታደርግ። ብዙዎች ደከሙ እናንተ በድካማቸው ገባቸው አይነት ነገር ነው። ህዝቡ ደግሞ ኢኮኖሚው እንደዛ አድርጎ በእነሱ እግር ፋኖ የመተካት አይነት ነው። አሁን የመሳይ መኮንን አነጋገር እንደዛ ነው። ተስፋ ያደረጉት ላሽቋል የሚሉትን ኢኮኖሚ ምሬት ውስጥ ገብቷል የሚሉትን ህዝቡን ነው ወይስ እየታገለልን ነው የሚሉትን ፋኖን ነው ለ2019 የሚል ጥያቄም ያስነሳል። የአንድ ሀገር ኢኮኖሚ እኮ ሲወድቅ መፍትሄው ያንን መንግስት በኃይል ጥለህ በትጥቅ ትግል አስወግዶ ሌላ መንግስት መተካት አይመስለኝም። ምክንያቱም በኢትዮጵያ ውስጥ መጀመሪያ ደረጃ በኢኮኖሚ ውድቀት ወይም በኢኮኖሚ ኬዝ የተነሱ ጦርነቶች የሉ። ሁልጊዜ በኢትዮጵያ ውስጥ የመደብ ትግል ብሔርን መሰረት ያደረጉ ጎሳን መሰረት ያደረጉ ጦርነቶች ናቸው። ለምሳሌ ባለፉት 50 ዓመታት በኢትዮጵያ ውስጥ የነበረው ይሄ ነው እና የኢኮኖሚ ውድቀትን እንግዲህ መንግስት ገዳግዶ ምን ብሎም ሊያስተካክለው ወደፊትም ሊያሻሽሉ የሚችለው የራሱ የኢኮኖሚ ፖሊሲ ነው። በዛ ውስጥ የተቋሚዎች እነዚህ ትጥቅ ትግል ያደረጉ ሰዎች የራሳቸው እንትን ማበርከት የሚችሉባቸው ሁኔታዎች ሊኖሩ ይችላሉ። ከዛ ውጭ ግን ህዝብ በዚህ ሁኔታ ላይ ተማሯልና
ይደግፈናል ብሎ ማሰባቸው በጣም ስህተት ነው። ምክንያቱም የሚመጣውስ መንግስት ምን ያክል ይሄን ያቀርፈዋል? የሚመጣው መንግስት እንደገና እንደ አዲስ ፖሊሲዎችን ማቅረብ ማለቱ አይቀርም። ያ ደግሞ ምልህ አንዳንድ ጊዜ በስልጣን ላይ ያለውን መንግስት የለመድከውን ከማያውቁት መላክ የሚያውቁ ሰይጣን ይሻላል እንደሚባለው ማለት ነው። አሁን ህዝባዊ ቅቡልነታቸው ምን ያክል ነው? የኢትዮጵያ ህዝብ በኢኮኖሚ ስለተጎዳ በኢኮኖሚ ስለደቀቀ ይሄ መንግስት ይወገድልኝ የሚል ሀሳብ አለው? ምናልባት አብዛኛው ሰዎች በእርግጥ ምሬት ውስጥ ሊሆኑ ይችላሉ ናቸው ብለን እናስብ። ግን ይሄ ለዚህ ምሬታቸው ይሄ መንግስት ይወገድ የሚል አማራጭን ነው የሚሉት? አይመስለኝም በጭራሽ። የእነዚህ ሰዎች ተስፋ ጫካ ያለው ዘመነ ካሴ ሳይሆን የሆነ መንደር ያሉት ጋሽ ዘመነ ሊሆኑ ይችላሉ ተስፋ ካደረጉ ማለት ነው። አንድ ነገር አንስተን ብናበቃ ደስ ይለኛል። ቅድም የዘረዘርካቸው ሰዎች አሉ፣ እነ ልደቱ አያሌው፣ ይልቃል ጌትነት፣ አንዳርጋቸው፣ እንደዚህ ሌሎችም ይኖራሉ በግልጽ በይፋ ባያወጡም እና ሁሉም ፕሪዲክት ያደርጋሉ። ዛሬ የሙሉጌታ አንበርበርን 2019 ሰማን። የሆነ ቦታ የሚቆም አይደለም። ውጤት አልባው የሆነ ትንቢትም እያየን ሁሉ ስቲል እየተናገሩ ነው። ስቲል ፕሪዲክት እያደረጉ ነው። ስቲል በሚቀጥለው ዓመት እንዲሆናል የሚል ነገር እያደረጉ ነው። እንደማይሳካ እያወቁ ጭምር ያው መሳይ መኮንን እንደማይሳካ የሚያውቅበትን ጥቁምታን የሰጠን ማንገራገሩ እንደዚህ ቀን መቅጠሩ ምናምን የሚለው ማንገራገር እሱን ነው የሚጠቁመን። እንደማይሳካ እያወቁ ለምንድነው ፕሪዲክት የሚያደርጉት? ለምንድነው ይህንን ነገር ፐብሊክ የሚያደርጉት? ህዝብ ጋር እንዲደርስላቸው ለምን ፈለጉ የሚል ጥያቄ ግን ማንሳት አለብን ብዬ አስባለሁ። ምክንያቱም አይተውታል፣ ደጋግመው 3 ወር ብለው አይተውታል፣ 45 ቀን ብለው አይተውታል፣ 2017 ብለው አይተውታል፣ አሁን 2019 እያሉ እንደማይሳካ ልቦናቸውም ጭምር እያወቀ ለምንድን ነው ስቲል እንደዚህ አይነት ፕሬዲክሽኖችን ህዝብ ዘንድ ማምጣት ያስፈልጋቸው? ሁልጊዜ በመሪነት ወይም በአመራር ላይ ያሉ ኃይሎች በተለይ በትጥቅ ትግል ላይ ሰራዊቱ ይሰለቻል። መቼ ነው የሚያበቃው ይህ ትግል? ብዙ ጥያቄዎችን እንትን ይላል ይጠይቃል። ስለዚህ እነዚህ ጥያቄዎች ገፍተው ከመጡ ደግሞ ጥያቄው ማለት መሪዎቹን ሁሉ ከስልጣን ከቦታቸው የማስወገድ ነገር ይመጣል። በትጥቅ ትግል ያሉትን መሪዎች ማለት ነው። እና ለነዛ ተስፋ የመስጠት ያክል ነው። ተስፋቸውን እንዳይመነምን በተስፋ እንዲኖሩ የሚያደርግ ነው። 2019 እንገባለን ብሎ ሲል ተስፋቸው የበለጠ ይለመልምና የውጊያ እንትናቸውም ያጠናክር ሞራላቸውን ለማነሳሳት ነው። ገባ? በውጊያም ላይ ዲሞራላይዝ እንዳይሆኑ የማድረግ ሳይኮሎጂ ነው። ወይም አጠቃላይ ሰራዊቱን ሞቢላይዝ እንደገና የማንቀሳቀስና የማደራጀት እንትን ነው፣ ስትራቴጂ ነው እንጂ 2019 ላይ በምን ትንበያ ነው ይሄ መንግስት ይወድቃል ብለህ እንትን የምትለው? እሺ 2019 ላይ ገባ። ከዛ በኋላ እኮ ባይሳካም እነዚህ የሚናገሩ ሰዎች እኮ በአይናቸውን በጫወጣው ሌላ ደግሞ 2020 ይላሉ። ምንም ምክንያቱም አንደኛው ከፍረተ ዓለም ወጥተዋል። ምንም አያሳፍራቸውም። ይህን ብለን ነበር ምናምን የሚሉት ነገር የለም እና በጣም ትክክል ያልሆነ ነገር ነው ማለት ነው። ሞራል ለመጠበቅ እነሱ ጠላት የሚሉትንም አካል ደግሞ እንዲሁ ፕሮፓጋንዳ ነው ለማሸበርም ይጠቀሙበታል። ብቻ 2019 ብለዋል። ደርሶ ደግሞ እናያለው ነገር ይሆናል። እጅግ አድርጌ አመሰግናለሁ። ጥሌ ወደ ቤተሰቦቻችን እናንተም ከኛ ጋር ነበራችሁ ቆይታ እጅግ አድርገን ነው የምናመሰግናችሁ። የዛሬው ፕሮግራማችንን እዚህ ላይ አብቅተናል። በሚቀጥለው በሌላ ርዕሰ ጉዳይ እንጠብቃችኋለን። ሀሳብ፣ አስተያየት፣ ጥያቄዎቻችሁን በተለመደው መንገድ አድርሱን። ጥላሁን አክሊሉና ማህደግፋ ነበርን። ጤና ይስጥልኝ።